ቤተሰብ እንዴት ናችሁ? ጀሚኒ ኤአይ በጣም ብዙ ለውጦችን ይዞልን መጥቷል፣ ወይንም ደግሞ ብዙ ነገሮችን አፕዴት አድርጎልናል ማለት ነው። ስለዚህ በዚህ ቪዲዮ የማሳያችሁ አዳዲስ ለውጦችን ወይንም አዳዲስ አፕዴቶችን የተደረጉትን ነገር የማሳያችሁ ይሆናል ማለት ነው። ከዩዘር ኢንተርፌስ ጀምሮ አጠቃቀሙ ራሱ ስንጠቀም እስከ 4 እጥፍ ከበፊቱ ከመጀመሪያው ከነበረበት ያክል የተለያዩ ትዕዛዞችን ስንሰጠው ይሰራልናል ማለት ነው። ስለዚህ በዚህ ቪዲዮ የማሳያችሁ ይሆናል በኮምፒውተራችሁም በስልካችሁም ማለት ነው። ስለዚህ መጀመሪያ ላይ በኮምፒውተራችን ላሳያችሁ ማለት ነው። ምን ታደርጋላችሁ? ጀስት ጉግል ክሮማችሁን ከፍታላችሁ ወይም ደስ ያላችሁን ብራውዘር ማለት ነው። ከዛ እንደተለመደው በጂሜል አካውንታችሁ ሳይን ኢን ማድረግ ይኖርባችኋል። ወይንም እዚህ ጋር ጀሚናይ ብላችሁ ትገባላችሁ ማለት ነው። መጀመሪያ ላይ ጀሚናይ ኤአይ ብላችሁ ስትገቡ ቀጥታ ጀስት ሎጊን ካደረጋችሁ ወደዚህ ይወስዳችኋል ማለት ነው። እንደምትመለከቱት ይሄኛው ፊት ለፊት ላይ ጀስት ከለርፉል ነው አይደለም? በፊት ላይ ግን እንደዚህ አልነበረም። ሌላኛው ደግሞ በፊት ላይ ጀስት የሌላ ጂሜል አካውንት መቀየር ስንፈልግ ለምሳሌ ወደ ሌላ ጂሜል አካውንት አድ ማድረግ ስንፈልግ እዚሁ ላይ ወይም ደግሞ ወደ ሌላኛው ጂሜል አካውንታችን ስዊች ማድረግ ስንፈልግ በስተቀኝ በኩል ነበር ያለችው በፊት ላይ ማለት ነው። አሁን ግን በስተግርጌ ወይንም በስተግራ በኩል በስተግርጌ ነው ያለችው። እኛን ክሊክ አድርጋችሁ ከዛም በኋላ ከላይ በኩል ደስ ያላችሁን ኢሜል ሴሌክት ታደርጉትና ወደዚህ ይወስዳችኋል እንደምትመለከቱት ማለት ነው። ክሊክ አድርጋችሁ ወደዚህ ያመጣችኋል። በጣም ነው የሚያምረው ፋሚሊ ሰውዝ ጋር እንደምትመለከቱት በጣም አዲስ ብዙ ነገሮች አሉበት። በዚህ በደንብ ነግራችኋለሁ ማለት ነው። እዚህ ጋር የምትመለከቷት ቦክሳችን አስክ ጀሚናይ የምትለው ጀስት ፕሮምፕታችን የምንጽፍበት ነው፣ እኛ የምንሰራውን ነገር ማለት ነው። ሌላኛው ደግሞ እዚህ ጋር በስተቀኝ በኩል የምትመለከቷቸው በተለይ ዋናው ልጦች ናቸው። ይሄን ክሊክ ስታደርጉት ወይም የጀሚናይ ኤአይ ሞዴሎችን ማለት ነው 3 ነገሮች ተለውጠዋል። ፍላሽ ላይት 3.5 ፍላሽ እንዲሁም ደግሞ 3.1 ፕሮ ብሎ አመጥቶልናል ማለት ነው። ስለዚህ ይሄኛው 3.5 ፍላሽ በፊት ላይ ቲንኪንግ የነበረችው ናት። ይችኛዋ ደግሞ 3.1 ፍላሽ ላይት የምትለዋ ፋስት በፊት የነበረችው ናት። በተለይ ቀለል ያሉ ጥያቄዎች ምናምን ለመጠየቅ የምጠይቅበት፣ ይሄኛው ደግሞ ትንሽ ኮምፕሌክስ ስለሆነ ፕሮ ደግሞ ሲሆን ክፍያ ነው። ነገር ግን በነገራችን ላይ ሁላችሁ ፕሮና ፍላሽ ላይ ሁለቱ ላይ በፊት ላይ ቲንኪንግ እና ፕሮ ላይ የነበሩት ማለት ነው ምንድነው በቀን ውስጥ እስከ 6 መጠቀም ትችሉ ነበር። ከዛም በኋላ ክፍያ ይጠይቃችኋል። ይሄኛው በጣም ለየት የሚያደርገው ነገር በቀን ውስጥ ስላችሁ ግን በ24 ሰዓቱ ነው የበፊቱ ማለት ነው። ይሄኛው ለየት የሚያደርገው ነገር ምንድነው? በየ5 ሰዓት ራውንድ ውስጥ መጠቀም ትችላላችሁ። ለምሳሌ አሁን መጀመሪያ ላይ ብጠቀም እስከ 6 ጥያቄ ወይም እስከ 10 ጥያቄዎች መጠየቅ ይችላለሁ። ፕሮምፕቶችን መጻፍ ይችላለሁ ማለት ነው። ይሄኛው ላይም ማለት ነው። ከዛ ስጨርሱ ሊሚት አላችሁ። በ5ኛው ሰዓት ከእንደገና ምን ማድረግ ትችላላችሁ ማለት ነው፣ መጠቀም ትችላላችሁ ማለት ነው። ስለዚህ በ24 ሰዓት ውስጥ ቢያንስ 4 ጊዜ የፕሮቹ እና የቲንኪንግን መጠቀም ትችላላችሁ። ወይንም አሁን ላይ ያለው 3.5 ፍላሽን እና ፕሮን መጠቀም ትችላላችሁ ማለት ነው። ሌላኛው እዚሁ ላይ ያለው ለውጥ ምንድነው? ምን መሰላችሁ? ከታይ በኩል እንደምትመለከቱት ቲንኪንግ ሌቭል ብሎ ስታንዳርድ እና ኤክስቴንድድ ይላል አይደለም? ስታንዳርዷ ቤስት ፎር ኩዌሽን ናት፣ ቀልቀል ያሉ ጥያቄዎች። እዚህ ጋር ደግሞ ኤክስቴንድድ የምትሏል ስትመጡ ደግሞ ናለች ኮምፕሌክስ ፕሮብሌም ሶልቭ ለማድረግ የምንጠቀምበት ይሆናል ማለት ነው። ስለዚህ ይህን ከፈለጋችሁ ሴሌክት ማድረግ ትችላላችሁ ማለት ነው። ደስ ያላችሁ እናንተ መጠቀም ትችላላችሁ። ከፈለጋችሁ 3.5 ፍላሽን እዚህ ጋር ምናልባት እናንተ ገና አዲስ ከሆናችሁ የሚጠቅማችሁበት መጣው ከሆነ ኒው ብሎ ያመጣላችኋል ማለት ነው። ሌላኛው ደግሞ አዲስ ለውጥ ያመጣልን ፋሚሊ ምንድነው? እዚህ ጋር የምትመለከቷት ፕላስ ምልክቷን ስትጫኗት በፊት ላይ ጀስት ፋይል አፕሎድ የምናደርግበት እና እዚህ ጋር ደግሞ አንዳንድ ከታይ በኩል የምትመለከቷቸው ዲቴል ሪፖርቶችን ለመጠቀም ወይም በስነ ስርዓቱ የሆነ ሪዛልት እንዲሰጠን ስንፈልግ የኢሜጅ ናኖ ባናና ካንቫ ዲፕ ሪሰርች ምናምን ለየብቻው ነበር ያሉት። አሁን ግን ሁለቱንም በአንድ ላይ አድርጎ ኮምባይን አድርጎ አመጥቷቸዋል። በተለይ ለመጠቀም በጣም ቀላል፣ በፊት ላይ ትንሽ ውስብስብ ያለ ነበር፣ ዩዘር ኢንተርፌስ ያስጠላ ነበር ማለት ነው። ፕላስ ምልክቷን ትጫናላችሁ። ለምሳሌ ፋይል አፕሎድ ስትፈልጉ አፕሎድ ፋይል የምትለዋን ትጫናላችሁ። ከኮምፒውተራችሁ ላይ ወይም ከስልካችሁ ላይ ቢሆንም ፋይላችሁን አስገብታችሁ ምን ማድረግ ነው አፕሎድ ማድረግ ትችላላችሁ ማለት ነው። በተጨማሪም ደግሞ ከድራይቭ ላይ ማስገባት ትችላላችሁ። እዚህ ጋር ደግሞ እንደምትመለከቷት ሞር አፕሎድ የምትላለች። ስለዚህ እሷ ጋር ስትሄዱ ከርሰራችሁ ታስቀምጧት ፎቶና ወይንም ከኖትቡክ ላይ ማስገባት ትችላላችሁ ማለት ነው። እዚህ ጋር መረጃችሁን በተጨማሪም ደግሞ ወደ ታች ዘቅ ስናደርግ ወይም ስክሮል ስናደርጋት ክሬት ኢሜጅ የሚል አለ፣ ካንቫ ዲፕ ሪሰርች፣ ክሬት ሙዚክ። ለምሳሌ እናንተ የሙዚቃ ግጥም ምናምን መጻፍ ከፈለጋችሁ ክሬት ሙዚክ የምትለውን ሰሌክት አድርጓትና እዚህ ጋር ፕሮምፕታችሁን መጻፉ ምንም የተለየ ነገር የለውም። ከዛ ከጻፋችሁ በኋላ እዚህ ጋር ደግሞ ሞዴላችሁን ታስተካክላላችሁ ጀሚናያችሁን። ከዛ ሴንድ ነው የምትሉት። እኔ ለምሳሌ ኢሜጅ
ጄኔሬት እንዲያደርግልኝ ፈልጌያለሁ። ጀስት አንድ አበሻ በዓል አካባቢ ላይ ያለውን ሴሬሞኒ ቡና እያፈላሽ ምናምን የሚል ነገር ጀስት ፕሮምፕት አዘጋጅቼለታለሁ። እሱ እንዴት እንደምትጽፉ ላሳያችሁ ወይም እንዴት አድርጋችሁ እንደምትጠይቁት። ፕላስ ምልክቷን መጀመሪያ እንጫናለን። ከዛም በኋላ ከቴቴሩ እና ክሬት ኢሜጅ ወይም ናኖ ባናና መጠቀም ስላለብን እሷን ክሊክ ታደርጓታላችሁ ማለት ነው። ከዛን እዚህ ጋር ፕሮምፕታችሁን ጽፋላችሁ ማለት ነው። ዲስክራይብ ዩር ኢሜጅ የሚለን አለ። ፕሮምፕቴን እዚህ ጋር ፔስት አደረግኩት። ከዛም በኋላ እዚህ ጋር በስተቀኝ በኩል የምትመለከቷትን ጀስት እንትናችን እናሳክላለን ማለት ነው ሞዴላችንን። ስለዚህ ክሊክ ታደረጉትና ፕሮ ላርጋት ለምሳሌ እኔ ከፈልጋችሁም 3.5 ፍላሽ ማድረግ እንችላላችሁ። 3.1 ፕሮ ላርጋትና ከዛችን ሰብሚት የምትለዋን እጫናታለሁ ማለት ነው። ከዛን ጀስት ምን እያደረገልን ነው? እዚህ ጋር እንደምትመለከቱ ኢሜጃችን ጄኔሬት እያደረገልን ነው ማለት ነው። በሰጠነው ፕሮምፕት መሰረት የጠየቅነው ጥያቄ ይሰጠናል ማለት ነው። ስለዚህ በደንብ አንደርስታንድ አድርጉት። ቀላል ነው፣ ያን ያህል የሚከብድ ነገር የለውም ማለት ነው። እዚህ ጋር ኢሜጃችን ጄኔሬት አድርጎ እስከሚጨርስልን ድረስ ያን ሌሎች ነገሮች ልንገራችሁ። በስተግራ በኩል የምትመለከቱት ይችኛዋ በፊት ላይ ሳይድ ባራችን ማለት ነው የለችም ነበር፣ ወይም 3 ዳሽ ነበር ያለችው። አሁን ላይ ግን እራሷ ሎጎ ናት። ሎጎን ክሊክ ስታረጓት እዚህ ጋር የምትመለከቱ ከዚህ በፊት የጠየቃችሁን ጥያቄዎች ምናምን ፊት ለፊት ያመጣላችኋል ማለት ነው። እዚህ ጋር ኒው ቻት ከፈለጋችሁ ችም ክሊክ ማድረግ ትችላላችሁ። ደግሞ ከዚህ በፊት የጠየቃችሁ ጥያቄ ምናምን ካለ ሰርች ቻት የምትሏን ትጫኗታላችሁ። ላይብረሪ ያለ ኖትቡክ እዚህ ጋር ማድረግ ትችላላችሁ። ስለዚህ እዚህ ጋር በደንብ አሳያችኋለሁ ማለት ነው። የቀረውን ኢሜጃችን ግን አንድ ጄኔሬት የምታደርግልን እንጠብቃት። ቤተሰብ እንደምትመለከቱ ይኸው ኢሜጃችን ጄኔሬት አድርጎልናል ማለት ነው። በጣም የሚገርም ውጤት ነው የሰጠን። ይኸው ይሄን የመሰለ ፎቶ ማጅን እውነት ነው የሚመስለው እንጂ እውነት ውሸት ይመስላል። ፋሚሊያ የሚገርም እኮ ነው። በስመ አብ ረጀምና ወዴት እየሄደ ነው ወገን? የሚገርም በቃ መለየት አትችሉም። ሪል ነው ወይስ ኤአይ ነው የሚለውን ነገር ማለት ነው። እና ስለዚህ በሰጣችሁት ፕሮምፕት መሰረት አሪፍ አድርጎ ኢሜጃቸውንም ጄኔሬት ያደርግላችኋል ማለት ነው። በጣም በርካታ ስራዎችን እንሰራበታለን ፋሚሊ። ስለዚህ ተጠቀሙበት ነው የምላችሁ። አሁንም ቅድሚያ ላይ ያሳያችሁን እዚጋ ከኋላ ላሳያችሁ። ሳይድ ባሯነችኛውን በስተግራ በኩል ስታደርጓት እዚህ ጋር እንደምትመለከቱት ለምሳሌ አዲስ ቻት ተፈለግኩ እኔ አሁን ከነበርኩበት መውጣት ስፈልግ ኒው ቻት የምትለዋን እጫናታለሁ ማለት ነው። ይህን ክሊክ ስታደርጉት ቀጥታ ወደ አዲሱ ቻት ይወስዳችኋል ማለት ነው ፋሚሊያን። እዚህ ጋር እንደምትመለከቱት ወይንም ደግሞ ወደ መጀመሪያው ሊወስደኝ ከፈለግኩ ምን አደርጋለሁ? ድጋሚ ክሊክ አደረገውና ከዛም በኋላ ችኛዋን ቅድም የፎቶ ምናምን ጄኔሬት ያደርግንባታለች የለ ይህን ክሊክ ባደርገው እንደምትመለከቱት ቅድም ጀስት ኢሜጅን ጄኔሬት ወዳደረገልኝ ይወስደኛል ማለት ነው። ከዛ በፊት ደግሞ የሰራችሁት እናንተ ምናልባት ፕሮምፕቱን የጠፋችሁ ካለ እዚህ ጋር ስክሮል እያደረጋችሁ መመልከት ትችላላችሁ። ነገር ግን ደግሞ ኮምፕሊትሊ እየጠፋችሁ ከሆነ ምንድነው ርዕሱ ከጠፋችሁ ርዕሷን ከያዛችሁት የሆነ ነገር ከያዛችሁ ሰርች ማድረግ ትችላላችሁ። ወይም እዚህ ጋር በጣም ብዙ ጥያቄ ከጠይቃችሁት ስለዚህ እዚህ ጋር ሰርች ቻት የምትላለች እሷን ክሊክ ታደርጓትና እዚህ ጋር ሌፍት ክሊክ ጫኑትና እዚህ ጋር የምትፈልጉትን ጽፋላችሁ። ለምሳሌ እኔ ደስ ያለኝ መጻፍ እችላለሁ። ለምሳሌ ቲክቶክ አካውንት አጠፋፍ ምናምን ለማለት ፈልጌ ነው መሰለኝ አጠፋፈር ብዬዋለሁ። ስለዚህ ይህን ክሊክ ባደረገው ምን ያደርግልኛል ማለት ነው? ቀጥታ ወደዛ ይወስደኛል ማለት ነው፣ ወደ ነበረበት ፕሮምፕት ማለት ነው። እዚህ ጋር ጀስት የተጻፈ ከዛ በፊት ስላገኘው ነው እንጂ እናንተ እዚህ ጋር ግን የምትፈልጉትን መጻፍ ትችላላችሁ። ለምሳሌ ጀምናይ ብላችሁ ጽፉ። ገና ሰርች አድርጎ ወደዛቱን እዚህ ጋር ያመጣላችኋል እያንዳንዱ ነገር ማለት ነው። ስለዚህ በዚህ መንገድ የጠፋችሁን ከዚህ በፊት ቻት ያደረጋችሁትን ነገር በዚህ መንገድ ሰርች ማድረግ ትችላላችሁ። ሌላኛው ደግሞ ላይብረሪ ነው። ስለዚህ እሱን ክሊክ ካደረጋችሁ በኋላ ከዚህ በፊት እናንተ ጀነሬት ያደረጋችሁት ኢሜጅ ካለ ፎቶ ካለ ሁሉንም እዚህ ጋር እንደምትመለከቱት ያሳያችኋል ማለት ነው። ይሄ ሁላ የምትመለከቱት ማለት ነው ፋሚሊያን በጄሚናይ ኤአይ ፕሮንት የዩቲዩብ ተምኔል የሰራሁት ነው። በጣም በርካታ አሉ እዚህ ጋር እንደምትመለከቷቸው ማለት ነው። ለምሳሌ ላሳያችሁ እችኛውን ክሊክ ላድርጋት። የሚገርም ነው። በቃ ይሄን የመሰለውን ማን ይሰራል ጋይዝ? እና ተጠቀሙበት ለማለት ያክል ነው። ወደኋላ ልመለስና ደግሞ ላሳያችሁ። እዚህ ጋር ደግሞ እንደምትመለከቱት ኖትቡክ የሚል አለ፣ ኒው ኖትቡክ የሚል አለ። ለምሳሌ እናንተ ኖት ምናምን መያዝ የምትፈልጉ ከሆነ ይሄን ክሊክ አድርጋችሁ ጀስት ኖት መያዝ ትችላላችሁ። እዚህ ጋር ጌት ስታርትድ ብለን ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ኖትቡክ የምንለው በነገራችን ላይ በጣም የሚገርም አፕሊኬሽን ነው። የሰራሁት ቪዲዮ አለ፣ እሱ ላይ ገብታችሁ መመልከት ትችላላችሁ። በተለይ ስራችሁ ምናምን በደንብ በስነስርዓቱ ስኬጁል ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዙ ላይ ያለው አንድ ለውጥ ፋሚሊያን ወደታች በምትወርዱበት ሰዓት አይሚን ሴቲንጓን ክሊክ በምታደርጉበት ሰዓት እዚጋ ይመጣላችኋል እንትን የምትል ማለት ነው። ያ ፐርሰናል ኢንቴሊጀንስ የምትል የምትመለከቷታለች አይደለም? ፐርሰናል ኢንቴሊጀንስ የምትላለች ፋሚሊያን። ስለዚህ ችኛዋን ክሊክ ብታደርጉ ምን እንደሚያመጣላችሁ ልንገራችሁ። ይኸው ሚሞሪ ብሎ ጀሚናይ ለርን ፍሮም ዩር ፓስት ቻት ቱ አንደርስታንድ ሞር አባውት ዩ ይለናል። ይሄ ምን መሰላችሁ? አሁን ላይ እየተጠቀመ አለበት ራሱ ካሚንግ ሱን ቱ ላይቭ ምናምን ይላል እንጂ ጀስት አሁንም አለ እየተጠቀምንበት ነው።
ምን መሰላችሁ እዚህ ላይ ያለው ፐርሰናል ኢንተለጀንስ ሲባል ምን መሰላችሁ የሆነ ጥያቄ ጠይቃችሁት አይደለም እናንተ ለምሳሌ ሁልጊዜም ተምኔል ጀነሬት እንዲያደርግላችሁ ከሆነ የፈለጋችሁት ወይንም ደግሞ የዩቲዩብ ቪዲዮ በዲስክሪፕሽን ታጉን ሃሽታጉን እንደዚሁም ደግሞ ታይትል እንዲሰጣችሁ ከሆነ የፈለጋችሁት ሁልጊዜም ጥያቄውን ያን መደጋገም አይጠበቅባችሁም። ከዛ በፊት የነበረውን አንደርስታንድ እንዲያደርግ የሚያስችልበት ነው። ከዛ በፊት በሰጠው መሰረት እንድሰራልኝ ብላችሁ እንድጠይቁ የሚያስችላችሁ ነው ማለት ነው። እሱ ብቻ አይደለም። በነገራችን ላይ ለምሳሌ ፎቶችሁን እናንተ አስገብታችሁ የሆነ ፎቶ ኤዲት አድርግልኝ ወይም ጄኔሬት አድርግልኝ ስትሉት የተለያየ ፎቶ ሊሰጣችሁ ይችላል እናንተን የሚመስል ማለት ነው። ግን የተለያየ ፎቶ ነው። የኦሪጂናሉ ፎቶ ራሱን ሳይቀይር ከሱ ጋር የተመሳሰለ ፎቶ ሊሰጣችሁ ከፈለጋችሁ ኦሪጂናሉን ሪመምበር እንዲያደርግ እንዲያስታውስ የሚያግዘው ሴቲንግ ነው ማለት ነው። ስለዚህ እሱንም መጠቀም ትችላላችሁ ማለት ነው። ፋሚሊያን ሌላ ምንም የተለየ ነገር የለም። ሜቢ ደግሞ እናንተ ከፈለጋችሁ ቲሙን እዚጋ እንደምትመለከቱ ጥቁር ነው ወይም ብላክ ነው። እናንተ ከፈለጋችሁ ላይት ማድረግ ትችላላችሁ ወይም ዋይት እንዲሆንላችሁ ማለት ነው። ስለዚህ ሴቲንጓን ክሊክ ታደርጓትና ቲም የምትላለች ችት ኢቨን በነገራችን ላይ በፊት ላይ እንደዛ አልነበረም። ገና ክሊክ ስታደርጉት ወደዚህ ያመጣላችሁ ነበረ። እዚጋ እንደምትመለከቱት ቲም ላይ ስትመጡ ላይት ባረጋት ለምሳሌ ይሄው ነጭ ነው የሚሆነው። እኔ ግን ላይን ስለሚጎዳኝ ስለዚህ እዚጋ ገባና ዳርክ ነው የምጠቀማት ማለት ነው። ፋሚሊያን እናንተም እዚህ ላይ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ጄምስ አለች እዚጋ በጣም የምትገርመች በነገራችን ላይ ክሊክ ላድርግና ላሳያችሁ። እዚጋ ማለት ነው ጄምስ ማናጀር አለ። በጣም በጣም በርካታ ስራዎችን የምሰሩበት ነው እዚጋ የምትመለከቱ ማለት ነው። ቀጣይ ሌላ ቪዲዮ ምሰራላችሁ ይሆናል እዚህ ላይ ማለት ነው። የሚገርም የጀሚኒ ኤአይ ጥቅሞች ናቸው ማለት ነው። ከፈለጋችሁ ደግሞ ይሄን ለምሳሌ ፎቶችሁን ዳውንሎድ ማድረግ ትችላላችሁ። አሁን ይህንን ክሊክ ታደረጉትና ዳውንሎድ ፉል ሳይዝ የምትለዋን ጫናት አለው ማለት ነው። ወይም ደግሞ ችኛዋን ኮፒ ኢሜጅ የምትለዋን ጫናትና የሆነ ቦታ ማስቀመጥ ይችላለሁ። ስለዚህ ዳውንሎድ የምትለዋን ጫናት እንደምትመለከቱት ዳውንሎድ እያደረገልኝ ነው። ቴክስት ምናምን ሆን ጀነሬት ያደረገልኝ ምን ማድረግ ይችላላችሁ? በነገራችን ላይ ኤክስፖርት ማድረግ ይችላላችሁ። ሞር የምትለዋን ክሊክ ታደረጓትና ኢሜጅ ስለሆነ ነው እንጂ ኤክስፖርት ምናምን የሚል ይመጣላችሁ ነበር። ወደ ፒዲኤፍ ወይም ወደ ወርድ መቀየር ትችላላችሁ ማለት ነው። በኮምፒውተር ላይ ይሄን ይመስላል። በስልክ ላይ ደግሞ ምን እንደሚመስል ላሳያችሁ። ጀሚኒ ኤአይን ደግሞ ስልካችሁ ላይ ያለውን አፕዴት ላሳያችሁ። ስለዚህ ጀሚኒ አፕሊኬሽን የምትለው መጀመሪያ ክሊክ ታደርጓታላችሁ ማለት ነው። ከዛ እንደምትመለከቱት ዩዘር ኢንተርፌሱ ይሄን ይመስላል ወይንም እንደዚህ ይመጣላችኋል ማለት ነው። በጣም ቀላል ነው። እዚህ ጋር እንደምትመለከቱት ለምሳሌ ቴክስት መጻፊያዎች የምትመለከቷት ቦክሷ ናት። ስለዚህ እዚህ ጋር የምትፈልጉትን ፕሮምፕት መጻፍ ትችላላችሁ ማለት ነው። ሌላኛው ደግሞ ሞዴሎቹ የተቀመጡት ከላይ በኩል ነው ፊት ለፊት እንደምትመለከቱት። ስለዚህ ይሄኛውን ክሊክ ታደርጉትና እዚጋ ደስ ያላችሁን ሞዴል መምረጥ ትችላላችሁ። ከፈለጋችሁ 3.5 አለበለዚያም ደግሞ እዚጋ ትመጡና 3.1 ፍላሽ ላይት የምትላለች እዚጋ ደስ ያላችሁን መምረጥ ትችላላችሁ። እንደዚሁም ደግሞ 3.1 ፕሮ ለምሳሌ ብትመርጡት እዚህ ላይ ብትመጡ ማለት ነው እዚጋ ፋሚሊያን ደስ መቀየር የምትችሉበት አለች። ከታይ በኩል ቲንኪንግ ሌቭል የምትላለች አይደለም። እሷን ክሊክ ታደርጓትና ኤክስቴንድድ እና እንደዚሁም ስታንዳርድ የምትላለች። ስለዚህ እሷን ደስ ያላችሁ መምረጥ ትችላላችሁ ማለት ነው። ይህን ክሊክ አድርጋችሁ እዚጋ ደስ ያላችሁ መጠቀም ትችላላችሁ ማለት ነው። ኤክስቴንድድ ሲሆን ምን መሰላችሁ ሞር ኮምፕሌክስ የሆኑ ጥያቄዎችን ለመጠቀም ነው ለመስራት የምጠቀምበት። ነገር ግን በስታንዳርድ ከሆነች ደግሞ ያን ያክል ከበድ ያልሆነ ጥያቄ ለመጠየቅ የምንጠቀምበት ነው። መጀመሪያ ሴሌክት አደረጉና ከዛም በኋላ ድጋሚ ክሊክ አድርጋችሁ ከፈለጋችሁ 3.1 ፍላሽ ላይ ወይም 3.1 ፍላሽ ላይ ማድረግ ትችላላችሁ ማለት ነው። ሁለት ናቸው 3.5 ፍላሽ እና 3.1 ፍላሽ። 3.5 ፍላሽ በነገራችን ላይ ከበፊት ከነበረው ከቲንኪንግ ሌቭሉ በጣም በአራት እጥፍ ያክል ይበልጣል ማለት ነው። እዚጋ ምናልባት ኮምፒውተራችሁ ላይም ያላዘጋጀላችሁ ነገር አለ። እዚጋ ለምሳሌ ኒው አፕዴት ያልጠየቁት ማለት ነው። ኒው አፕዴት ኦን ጀሚኒ ቤላችሁ መጠየቅ ትችላላችሁ። ለምሳሌ ምን ለውጦች እንዳመጣ ማለት ነው። ስለዚህ ከዛችን ክሊክ ታደርጓታላችሁ። ስለዚህ ላይ የጀሚኒ ኤአይ ላይ ያሉትን ለውጦች በአጠቃላይ እዚህ ላይም ያሳየናል ማለት ነው። ተመሳሳይ ነው ኮምፒውተራችሁ ላይም ስልካችሁ ላይም ትንሽ አጠቃቀሙ ሊለይ ይችላል እንጂ ምንም የተለየ ቤተሰብ እንደምትመለከቱት ይኸውላችሁ አዳዲስ ለውጦችን ያመጣቸውን እዚህ ጋር እንመለከት። ለምሳሌ የመጀመሪያ ጀሚኒ ኦምኒ ናት። ዘወርልድ ሞዴል ናት። እቺ በነገራችን ላይ ጀሚኒ ኦምኒ ምን መሰላችሁ ቪዲዮዎችን ጄኔሬት የሚያደርግልን ነው። አውዲዮችን፣ ቴክስቶችን፣ ኢሜጆችን በደንብ አንደርስታንድ አድርጎ ከዛም በኋላ የሚሰጠናል ማለት ነው። ከፈለጋችሁ ቪዲዮዎችን እንደ ቪዲዮዎችን ብቻ ጀነሬት ያደርግልናል ማለት ነው። ፋሚሊያን እዚጋ እንደምትመለከቱት it can process text, image, audio and video and difference simultaneously rather than relying slowly on written prompt ብቻ አይደለም። በነገራችን ላይ ኢቭን በቪዲዮ ራሱ እዛው ላይ ኤዲት ማድረግ እንደምትችሉ ነው። እንደዚህም ደግሞ እዚጋ እንደምትመለከቱት
3.5 ፍላሽ ላይ ደግሞ ስንመጣ አዲስ ለውጡ ማለት ነው this is the new default engine powering the Gemini app ነው የሚለን። በፊት ላይ Gemini 3.1 ነበረች አይደል? በፊት ላይ ፋስት ላይ ነበረች Gemini ፋስት ነበረች ዲፎልታችን ማለት ነው። አሁን ግን Gemini 3.5 ፍላሽ ባይ ዲፎልት አመጡታል ነው የሚለን። እዚህ ጋር እንደምትመለከቱት ስፒዱ ፈጣን ነው፣ ፐርፎርማንሱ የመስራት አቅሙ እዚህ ጋር እንደምትመለከቱት it outperforms computer like GPT-5 and Cloud Opus 4.7 in advanced visual understanding, multi-step tool handling and financial reasoning ይለናል። ስለዚህ በጣም ብዙ ለውጦች አሉበት ማለት ነው። ሰርች ኢንቴግሬሽኑ እንደዚሁም ደግሞ Gemini Spark and app redesign አለ። ጀስት አፕሊኬሽኑን ዴቨሎፕ ለማድረግ የምንጠቀምበት ነው። ይሄኛው በነገራችን ላይ ክፍያ ናቸው አብዛኞቹ። ይሄም ስላችሁ ግን ፍሪ ቨርዥኖች አሉት፣ ሙሉ ለሙሉ ክፍያ ለማለት አይደለም። ሌላኛው ደግሞ Gemini Live ጀስት ማውራት ትችላላችሁ ማለት ነው፣ በአውዲዮ በጣም በተሻለ ማለት ነው። እንደዚሁም ደግሞ ኒው ዩአይ ለምሳሌ ዩዘር ኢንተርፌሱ በነገራችን ላይ ለሁሉም ፍሪ ነው የተሰጠን። ጀስት ኮምፒውተር ላይም ስልክ ላይ አሳይቻችኋለሁ። ጀስት ገና ስትገቡ የሆነ ከለርፉል ነገር ያመጣላችኋል። እንደዚሁም ደግሞ እንደምትመለከቱት ኮምፒውተር ቤዝድ ዩዜጅ ሊሚት ይለናል። እዚህ ጋር በነገራችን ላይ የሚገርም ኤአይ ኤጀንት ራሱ ይዞልን መጥቷል። ኤአይ ኤጀንት ማለት ምን መሰላችሁ? እናንተ ለምሳሌ ከሰዎች ጋር ኢሜል ምናምን የምትላላኩ ከሆነ የብዙ ሰዎች ኢሜሎችን የምትሰሩ ከሆነ የምትመላለሱ ከሆነ አዳዲስ ኢሜሎች መመዝገብ ካለባቸው ምናምን ማኑዋል የምትሰሯቸው ስራዎች ሊኖሩ ይችላሉ አይደለም። እነኛን ግን Gemini ራሱ አውቶማቲካሊ አዳዲስ ኢሜሎች ሲመጡ እንዲመዘግብልን፣ የሰጡንን ኢሜሎች ደግሞ ለምሳሌ ሰዎች ሲመጡ ወደኛ ሲመልሱልን ሪፕላይ እንዲያደርግ ተደርጎ በጣም ብዙ የተሰራ ስራዎች አሉት። ይሄ ራሱ አንዳንድ ክፍያ ነው። ኮምፒውተራችሁ በዘጉት ራሱ እሱ አውቶማቲካሊ ጉግል ክሮም ላይ በመጠቀም ሪፕሌዎችን መመለስ ይችላል ማለት ነው። ሌላኛው እዙ ላይ ዩዘር ኢንተርፌሱ ላይ ማወቅ ያለባችሁ ነገር ምንድነው? እቺ ፕላስ ምልክቷን ክሊክ ታደርጓትና ከዛም በኋላ እንደምትመለከቱት ፎቶ አለ፣ ካሜራ አለ፣ ፋይል ይሄን ወደ ቀኝ ወደ ግራ ስክሮል እያደረጋችሁ መጠቀም ትችላላችሁ። በፊት ለየብቻው ነበረ ፋይል ምናምን አፕሎድ ስናደርግና እንደዚሁም ደግሞ ወደ ኮምፒውተራችን ላይ ለምሳሌ እኛ ኢሜጅ ጀነሬት ማድረግ ስንፈልግ ኢሜጅ የምትለውን ሰሌክት አድርጋችሁ እዚህ ጋር ፕሮምፕታችሁን ጽፋችሁ ምናምን ነገር አለ። የሆነ ፕሮምፕታችሁ ጽፋችሁ በኋላ ከዛም በኋላ ከላይ በኩል ሞዴላችን እዚህ ጋር እንቀይራለን። በፊት እዚህ ጋር ነበር ያለችው እዚህ ድምጿ አጠገብ ማለት ነው። ግን ከላይ ስለተቀየረች እዚህ ጋር ሰሌክት ያደርጉና ሞዴላችሁን ከዛ ሴንድ የምትለዋን ነበር የምትጫኑት አይደለም። አሁን ግን እነኚህንም በተጨማሪም ደግሞ ወደ Gemini AI ፋይሎችን ምናምን አፕሎድ ስናደርግ ፎቶችን አፕሎድ ስናደርግ እዙ ላይ ሁለቱንም አንድ ላይ ያመጣቸው ማለት ነው። እንደዚህ ሲሆን የተሻለ ነው። ዩዘር ኢንተርፌሱ ለመጠቀም የሆነ ዝርክርክ ነገር የለውም ማለት ነው። ሰብሰብ አድርጎ አንድ ላይ አምጥቶታል። በተጨማሪም ሙዚቆች ለምሳሌ ግጥም መጻፍ ስትፈልጉ መጀመሪያ ሰሌክት አድርጓትና ከዛን እዚህ ጋር ፕሮምፕቶችን መጻፍ ትችላላችሁ፣ ከፈለጋችሁም እንዲያዘጋጅላችሁ ምናምን ማለት ነው። ሌላኛው ደግሞ እዚህ ጋር እንደምትመለከቷት ሪፍሬሽ ሬት የምትላለች ሊሚት ናው ሪፍሬሽ ኤቭሪ 5 hours ኢንስቴድ ኦፍ ዴይሊ ይላል። በፊት ላይ መጀመሪያ ላይ ሁለቶቹ በተለይ እዚህ ጋር ሞዴሎች ልንገራችሁ የ3.1 ፕሮ ላይ ስትመጡ እንዲሁም ደግሞ ቲንኪንግ ላይ ነበረችው። አሁን ግን 3.5 ፍላሽ ሆናለች። እስከ 6 እስከ 10 ድረስ በነፃ መጀመሪያ ይሰጠናል። ከዛም በኋላ የቀረው ግን በክፍያ ነበር። በነፃ የምንጠቀመውን ከ24 ሰዓት በኋላ ነበር አለ በፊት ላይ። አሁን ላይ ግን በየ5 ሰዓቱ በነፃ ይሰጠናል ማለት ነው። ጀስት ሊሚታችን ከሞላን በኋላ ከ5 ሰዓት በኋላ ሪፍሬሽ አድርጎ በአዲስ መጠቀም እንችላለን ማለት ነው። ሌላኛው ደግሞ ሌሎች ለውጦቹ ምን መሰላችሁ? እቺ በስተግራ በኩል ሁለት ባሯን ክሊክ በምታደርጉበት ሰዓት እዚህ ጋር እንደምትመለከቱ እናንተ ከዚህ በፊት የጻፋችሁትን ምናምን ፕሮምፕት መመልከት ትችላላችሁ። ኒው ቻት እዚህ ጋር ሰርች ማድረግ ትችላላችሁ። ሰርች ቻታችሁን ክሊክ አድርጋችሁ አዲስ ቻት ለምሳሌ መግባት ስትፈልጉ ይሄን ክሊክ ታደርጉና ከዛ ኒው ቻት የምትሏን ትጫናላችሁ። እዚህ ጋር እንደምትመለከቱት እዚህ ጋር በአዲስ ቻት ያመጣላችኋል ማለት ነው። ከዛ የምትፈልጉትን ጥያቄ ፕሮምፕታችሁን እንዲሰራላችሁ የምትፈልጉትን መጻፍ ትችላላችሁ ማለት ነው። ጀስት የምትሰሩት መስላችሁ ግን በጣም በርካታ የሚሰሩ ስራዎች አሉ። ለምሳሌ ኮድ ጻፍ ላይ ሊሆን ይችላል። ለምሳሌ የሆነ ኮድ የሆነ ጥያቄ ኤረር መጥቶባችሁ እሱን ሊሆን ይችላል። ተማሪዎች ደግሞ ከሆናችሁ የሆነ ያልገባችሁ ሰብጀክት ካለ ጀስት ፎቶ አንስታችሁ እዚህ ላይ ምን ማድረግ ይችላላችሁ? አፕሎድ አድርጋችሁ ይሄንን በቀላል አማርኛ አስረዳኝ ወይንም ማለት ይችላላችሁ፣ መጠየቅ ይችላላችሁ። አማርኛ ራሱ አንደርስታንድ የሚያደርግበት ከበፊቱ አሁን ላይ ሞር በጣም እየተሻለ መጥቷል ማለት ነው። በፊት ራሱ ኦልሞስት ወደ 99.9% በጣም የተሻለ ነው። ሌላኛው Gemini AI ለውጥ ይዞልን የመጣው ወይንም አድቫንስድ አድርጎ ይዞልን የመጣው ለውጥ ወይንም አፕዴቱ ፋሚሊ ምንድነው? ላይቭ ላይ ጀስት ማውራት ትችላላችሁ። በተለይ ስልካችሁ ላይ ከሆነ ማለት ነው። ማይክ አጠገቡ ምልክቷ እዚህ ጋር ጀስት መጻፊያው አቅጣጫ የለችም። እቺ ማይክ ምልክቷ ጋር ስትመጡ እቺኛዋ ላይቭ ምልክቷን ስለዚህ እሷን ክሊክ ስታደርጓት ከዛም በኋላ እዚህ ጋር ላይቭ ላይ ጀስት ማውራት ምናምን ትችላላችሁ። የምትፈልጉትን ጥያቄ ጠይቁት፣ ራሱ ይመልስላችኋል ማለት ነው። ሞክሩት ፋሚሊያን። በጣም የሚገርም ነው ቤተሰብ። ሌላኛው ቤተሰብ ደግሞ Gemini AI ላይ ጀስት ስልካችሁ ላይ የምትጠቀሙ ከሆነ ቲሙን ምናልባት ቲሙን ስላችሁ
ምንድነው ይሄ ባክግራውንድ የምትመለከቱት ፊት ለፊት ዋይት ሆኗል እኔ አይን እያመመኝ ነው ምናምን የምትሉ ከሆነ መቀየር ትችላላችሁ። የምትቀይሩት ግን ጀስት እንደ ኮምፒውተራችን ላይ ሴቲንጉ ላይ ራሱ ጀሚናይ ዌብ አፕሊኬሽን ላይ ገብታችሁ እንደምትቀይሩት አይደለም። ከስልካችሁ ጋር ኢንቴግሬት የተደረገ ነው። ለምሳሌ ስልካችሁ ዳርክ ከተደረገ ላይት ሞዱ ማለት ነው ዳርክ ከተደረገ ዳርክ ነው የሚሆነው እዚህኛው ላይ መጥቶ ማለት ነው። ላይት ከተደረገ ግን ላይት ነው የሚሆነው። ለምሳሌ እኔ ስልክ ዳርክ ስላደረኩት ነው ላይት እንዴት እንደማድረግ ላሳያችሁ። ስለዚህ ከዚህ ልውጣና ሴቲንግ ላይ መጀመሪያ ገባለሁኝ። ከዛን ሰርች ማድረጊያው ላይ ገብቼ ዲስፕሌይ ብዬ መጻፍ ነው ወይንም ስክሪን ምናምን ብላችሁ መጻፍ ነው። ምንም የተለየ ነገር የለውም። ዲስፕሌይ ብዬ ስጽፍ መጀመሪያ እንደምትመለከቷት ስክሪን ሞድ የምትላለች። ስለዚህ እሷን ክሊክ ታደርጓታላችሁ ማለት ነው። ከዛ ላይት ማድረግ ትችላላችሁ፣ ከፈልጋችሁ ዳርክ ማድረግ ትችላላችሁ ማለት ነው። አይናችን የሚያማችሁ ከሆነ እኔም ሪኮመንድ ማድረጋችሁ ዳርክ ብታደርጉት ነው። ነገር ግን ይሄኛው ላይት በምታደርጉበት ሰዓት አውቶማቲካሊ ጀሚናይ ላይ ያለው ራሱ ይቀየራል ማለት ነው። ስልካችን ላይ ሲሆን ግን የምትቀይሩት የስልካችሁን ላይት ሞዱ ነው መቀየር የምትችሉት ማለት ነው። ወይንም ስክሪን ሞዳችሁን ይሄን ክሊክ ታደርጋላችሁ፣ ሴቲንጋችሁ ላይ ትገባላችሁ፣ ሰርች ማድረጊያው ላይ ሞታችሁ ስክሪን ሞድ ወይንም ደግሞ ዲስፕሌይ ብላችሁ መጻፍ ነው ያመጣላችኋል መጀመሪያ ላይ። ስለዚህ እሱን ክሊክ በምታደርጉበት ሰዓት ዳርክ እና ላይቱን መቀየር ይችላላችሁ። እኔ ለጊዜው ዳርክ ላድርገው ማለት ነው። ስለዚህ አይኔንም እንዲያመኝ ስለማልፈልግ ማለት ነው። ለአይን ጤንነት መጠንቀቅ ጥሩ ነው እና ለማንኛውም ቤተሰብ የዛሬ ቪዲዮችን ይሄን ይመስል ነበረ። ይሄ ቪዲዮ ጠቃሚ እንደምታገኙ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ጉድ ባይ።